በወላይታ ዞን በስድስተኛው ሀገራዊ ምርጫ ወቅት ይሰራል ተብሎ ቃል የተገባለት የመንገድ ስራ ባለመጀመሩ ክህደት ተፈጽሞብናል ሲሉ ነዋሪዎች ገለጹ። የፍትህ ሚኒስቴር በፖለቲካ ጫና ምክንያት እውነተኛ ፍትህ ማስፈን አልቻለም ሲሉ የፓርላማ አባላት ጠየቁ። የመቀለ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን የእግድ ትዕዛዝ እንዲጸና ወሰነ። የገቢዎች ሚኒስቴር የታክስ ህግ ተገዥነትን ተግባራዊ ለማድረግ የተዘጋጀውን የአሰራር ስርዓት በስራ ላይ እንዲውል ወሰነ። ሰላም ውድ የቦርከና ቤተሰቦቻችን፣ ለሰዓቱ የተመራረጡ ዜናዎችን ይዘን ተገኝተናል። ከዜናዎቹ ጋር አብራችሁን እንድትቆዩ የጋበዝን። በቅድሚያም በወላይታ ዞን በስድስተኛው ሀገራዊ ምርጫ ወቅት ይሰራል ተብሎ ቃል የተገባለት የመንገድ ስራ ባለመጀመሩ ክህደት ተፈጽሞብናል ሲሉ ነዋሪዎች ገለጹ። በደቡብ ኢትዮጵያ ክልል ወላይታ ዞን የድጉና ፋንጎና የዳሞት ወይደ ወረዳ ነዋሪዎች በስድስተኛው ሀገራዊ ምርጫ ወቅት ከበዴሳ አንካ ቶቶ ድምቱ ድረስ ያለውን መንገድ አስፋልት እንደሚሰራ ቃል ቢገባላቸውም ቃል የገቡት አመራሮች ቃላቸውን መፈጸም ባለመቻላቸው በመንገድ ችግር እየተንገላቱ መሆናቸውን ተናግረዋል። በዚህ የመንገድ ችግር 10 ቀበሌዎች ለእንግልት ተዳርገዋል ተብሏል። የችግሩ ተጋላጮች የቶራሳ ዴቦ፣ አንካ ሻሻራ፣ አንካራ ድጉና፣ አንካ ማዘጋጃ እና አንካ ዳምታ ቀበሌዎች እንዲሁም የፋንጎ ብጀ፣ ፋንጎ ሶሬ፣ ብላታ ኤታ፣ ብላቴ ጫሬቾ እና ቶቶ ከተማ መሆናቸው ተጠቅሷል። ነዋሪዎቹ አካባቢው በተፈጥሮ ሀብቶች በጣም የታደለና በርካታ የልማት ስራዎች ያሉበት ነው። በሶዶ ከተማ ለሚሰሩ መሰረተ ልማቶች ከዚህ አካባቢ ነው ድንጋዮችና አሸዋዎች የሚወሰዱት ብለዋል። ይሁን እንጂ በዚህ አካባቢ መሰረተ ልማት የሚባል ነገር የለም። አንድም ሆስፒታል የለም። ትምህርት ቤቶች ከደረጃ በታች ናቸው። ጤና ጣቢያ እንኳን አለ ለማለት ያስቸግራል። ከነዚህ ሁሉ በላይ የሆነው የመንገድ ችግር ነው በማለት አስረድተዋል። ሁለቱን ወረዳዎች የሚያገናኘው መንገድ አሁን ላይ አገልግሎት መስጠት እንደማይችል የተናገሩት ነዋሪዎቹ በጣም ተጎድቷል፣ ተሸርሽሯል። ይህም ሆኖ ግን ከየቀበሌው የሚገኙ ሀብቶችን በከባድ መኪና በዚሁ መንገድ እየተጫኑ ይወሰዳሉ። ግን ሰው ሲታመም አምቡላንስ እንኳን አይመጣም። መንገዱ በከባድ መኪኖች ተዘግቶ ነው የሚውለው በማለት የችግሩን ውስብስብነት አብራርተዋል። ማህበረሰቡ ችግር ውስጥ ነው ያሉት ነዋሪዎቹ አካባቢው ቆላማ በመሆኑ ከፍተኛ የሆነ የወባ ስርጭት አለ። እናቶች በወሊድ ሰዓት ከተማ ወደሚገኙ ጤና ተቋማት የሚሄዱት በቃሬዛ ነው። ሰው ሲታመም በተመሳሳይ 20 ኪሎ ሜትር ለማይሞላ መንገድ አሽከርካሪዎች ከ10 ሺህ ብር በላይ ይጠይቃሉ በማለት ተናግረዋል። በዚህ ወረዳ ስር ባሉ ቀበሌዎች ውስጥ በርና መስኮት የሌላቸው ትምህርት ቤቶች ናቸው ያሉት። ህጻናት ድንጋይ ላይ ተቀምጠው ነው የሚማሩት። የአካባቢው ማህበረሰብ ተረስቷል ብለዋል። በስድስተኛው ሀገራዊ ምርጫ ወቅት የዞናችን የምርጫ ጣቢያ ተወካይ የነበሩት አምባሳደር ተሾመ ቶጋ እና የክልላችን መንገድና ትራንስፖርት ቢሮ ዋና ዳይሬክተር የነበሩት አቶ ዘብዲዮስ ኤካ ህዝቡን ሰብስበው መንገዱን ለማሰራት በፌዴራል በጀት ተይዞለታል፣ አስፋልት ይሰራል ብለው ነበር። ነገር ግን በዛው የውሃ ሽታ ሆነው ቀርተዋል ሲሉ ገልጸዋል። ከ5 ዓመት በኋላ ስመጣ በአስፋልት ነው የሚመጣው ያሉት አመራሮች ከዛን ቀን በኋላ ተመልሰው አልመጡም፣ መንገዱም አልተሰራም ያሉ ሲሆን የሀገር ሽማግሌዎችና የሃይማኖት አባቶች አመራሮችን እየጠየቁ ቢሆንም ማንም እየሰማን አይደለም። ችግሩ እስካልተቀረፈ ድረስ ህዝቡ ጥያቄ መጠየቁን አያቆምም፣ ይቀጥላል ብለዋል። መንገዱ ባለመሰራቱ በክረምት በጎርፍ ሰው ይወሰዳል፣ በጋ ሲመጣ ደግሞ መንገዱ በክረምት ስለሚሸረሸር አገልግሎት አይሰጥም። የአካባቢው ነዋሪዎች ባለቤት አልባ ሆነናል ሲሉ ተናግረዋል። የአካባቢው አመራሮች የተወለዱበት አካባቢ ወደ ከተማው ጠጋ ያለ በመሆኑ የራሳቸውን አካባቢ ለይተው አሰርተውታል። ወደ ታች አካባቢ ለምንኖር ህዝቦች ግን እናሰራለን ከማለት ውጪ ምንም እያደረጉልን አይደለም በማለት ቅሬታቸውን አሰምተዋል። አሁንም ለሰባተኛው ሀገራዊ ምርጫ መጥተው እንደለመዱት በውሸት ቃል ይገባሉ። የሚፈልጉትን ካሳኩ በኋላ ዞርም ብለው አያዩንም ያሉት አቤቱታ ያቀረቡት ነዋሪዎች ይህ የፖለቲካ ሴራ ነው፣ አመራሮቹ የሚፈልጉትን ምርጫ ለማሳካት ብቻ ሲሉ የማይሰሩትን እንሰራለን ብለው ቃል ገብተው እኛ ህዝቦችን በተደጋጋሚ ሸውደውናል ሲሉ በምሬት አስረድተዋል። ለነዋሪዎቹ ቅሬታ ምላሽ የሰጡት የበዴሳ ነዋሪ አስተዳዳሪ አቶ ዳንኤል ታደመ አምባሳደር ተሾመ ቶጋ እና አመራሮች መንገዱን ለማሰራት ቃል ገብተዋል የተባለው አሉባልታ ነው። በምርጫው ወቅት ንግግር ባደረጉበት መድረኮች ሁሉ አብሬ ነበርኩኝ። ይህን መንገድ እሰራለሁኝ ሲሉ አልሰማሁም ሲሉ አስተባብለዋል። አስተዳዳሪው በምላሻቸው መንገዱን ለማሰራት ከዞናችን አስተዳደር ጋር በመሆን ለክልል ገጠር መንገዶች አስተዳደር ሪፖርት አድርገናል። መንገዱን ለመጠገን ጠጠሮችን በየመንገዱ ላይ የማስቀመጥ ስራ ተጀምሮ ነበር። አስቸኳይ ሌላ ስራ ገጥሟቸው ሳይጨርሱት ሄደዋል። አሁን ግን ከሰሞኑ መተን እንሰራዋለን ብለውናል ሲሉ ተናግረዋል። የመንገዱ ችግር አለ፣ አምቡላንሶች መሄድ አይችሉም። ይህንን ችግር ለመቅረፍ ደግሞ የአካባቢው ባለስልጣናቶች በጋራ በመሆን አስፈላጊውን ዝግጅት አድርገን እየጠበቅን ነው ያሉት አቶ ዳንኤል የመንገዱ አስፈላጊነት ብዙ ስለሆነ ህዝቡም አስፋልት ይሰራልን እያለ ነው።
ጥያቄውን ለፌዴራል መንግስት አቅርበን መልሱን እየጠበቅን ነው ብለዋል። የድጉና ፋንጎ ወረዳ አስተዳዳሪ አቶ ዘካሪያስ በበኩላቸው መንገዱ የሚሰራው በክልሉ ገጠር መንገድ ኃላፊነት ነው ያሉ ሲሆን አሁን ላይ መንገዱን ለመጠገን ጠጠሮችን በየቦታው አስቀምጠናል፣ አስፋልት ስለሚባለው ነገር መረጃው የለኝም ብለዋል። ከበዴሳ እስከ ቶቶ ድረስ ያለውን የተሸረሸረውን መንገድ ለመጠገን እየሰራን ነው ሲሉ የተናገሩት አቶ ዘካሪያስ ከጨሪቾ ቀበሌ እስከ ድምቱ ከተማ ድረስ ያለው መንገድ አስፋልት ተሰርቶ እየተጠናቀቀ ነው። አሁን ላይ የሚቀረው 20 በመቶ የማይሞላ ስራ ነው። የቀረውን መንገድ የሚሰራው የክልሉ ገጠር መንገድ ነው ሲሉ ለቀረበው ቅሬታ ምላሽ ያሉትን ገልጸዋል። አመራሮች ቃል ገብተዋል የተባለው መረጃው የለኝም፣ በጽሁፍ የተቀመጠም ነገር የለም። መንገዱ አሁን ላይም አገልግሎት እየሰጠ ነው ያሉት የድጉና ፋንጎ ወረዳ አስተዳዳሪ በመኪና ትራንስፖርት ከ10 ሺህ ብር በላይ እንጠየቃለን የተባለው ውሸት ነው። አምቡላንሶቻችን እናቶች ያሉበት ቀበሌ ድረስ በመሄድ ወደ ጤና ጣቢያ እያመጡ ነው። መንገዱ ለመኪኖች አስቸጋሪ ነው የተባለው ያን ያክል የከፋ ችግር አይደለም ሲሉ አስተባብለዋል። የፍትህ ሚኒስቴር በፖለቲካ ጫና ምክንያት እውነተኛ ፍትህ ማስፈን አልቻለም ሲሉ የፓርላማ አባላት ጠየቁ። ሚኒስቴሩ በበኩሉ በማንነቱ አሊያም በፖለቲካ አቋሙ ብቻ የተከሰሰ የለም ሲል የቀረበበትን ወንጀል አስተባብሏል። ከአማራ ክልል ግጭት ጋር በተያያዘ የሽብር ክስ የተመሰረተባቸው ግለሰቦች የፍርድ ሂደት መጓተት በፓርላማ ጥያቄ አስነስቷል። በፓርላማ አባሉ አቶ ክርስቲያን ታደለ በአቶ ዮሐንስ ቧያሌው እና ሌሎችም ፖለቲከኞች ዙሪያ ፈጣን ፍትህ እንዲሰጥ ተጠይቋል ተብሏል። ጥያቄው የተነሳው ትናንት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ሲሆን የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው በማንነታቸውና በፖለቲካ አመለካከታቸው ከ2 ዓመት ከ6 ወር በላይ ታስረው የሚገኙ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎች፣ የሃይማኖት አባቶች ላይ ላቀረበው ክስ የፍትህ ሚኒስቴር ማስረጃ ማቅረብ ባለመቻሉ ፍትህ አጥተው እንደሚገኙ አመልክተዋል። የፍትህ ሚኒስቴር ማስረጃና ምስክር ማቅረብ ካልቻለ ክሱን እንዲያቋርጥም ዶክተር አበባው ጠይቀዋል። የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው እናንተ ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? መቼ ይሁን ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት ሲሉ የፍትህ ሚኒስቴሯን ጠይቀዋል። በፓርላማ ስብሰባ ተገኝተው ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት የፍትህ ሚኒስቴር ሀና አርአያ ስላሴ እኛ ምስክር ሳናቀርብ የተጓተተና የተቋረጠ ክስ የለም ሲሉ መልሰዋል። የፍትህ ሂደቱ የተጓተተው ከክሱ አይነት ጋር በተገናኘ ምክንያት እንደሆነ ሚኒስቴሯ አብራርተዋል። ሀና በዚሁ ማብራሪያቸው የሽብርና ተመሳሳይ የሆኑ ውስብስብ ወንጀሎች ላይ የወንጀል ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩ ውስብስብ ስለሆነና ብዙ ምስክሮችን የሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ነው። በዚህም ሂደቱ ጊዜ ይወስዳል በማለት ተናግረዋል። ይሁን እንጂ አጠቃላይ የወንጀል ምርመራና ክስ ሂደት ቅልጥፍና የሚፈለገው ደረጃ ላይ ደርሷል ማለት እንዳልሆነ አብራርተዋል። የፍትህ ሚኒስትሯ ሀና አርአያ ስላሴ አክለውም በማንነቱ አሊያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም በማለት ለቀረበላቸው ጥያቄ ምላሽ ያሉትን አስረድተዋል። ሀና ግን አንድ ሰው የፖለቲካ ግቡን ለማሳካት ሲል በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛ፣ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ብለዋል። የመቀለ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን የእግድ ትዕዛዝ እንዲጸና ወሰነ። በተያያዘ መረጃ የትግራይ የንግድ ማህበረሰብ የዕዳ ስረዛ እንዲደረግለትና የንብረት ጨረታዎችን እንዲታገዱ ጠየቀ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በኢፈርት ወይም ትዕምርት ካምፓኒዎች አስተዳደር ዙሪያ የሰጠው ውሳኔን ተንተርሶ የመቀሌ ማዕከላዊ ፍርድ ቤት ታህሳስ 22 ቀን 2018 ዓ.ም በመዝገብ ቁጥር 34326 በጻፈው ደብዳቤ ጉባኤ አካሂደናል የሚሉት በህወሓቱ ደብረጽዮን ገብረ ሚካኤል የሚመሩት አመራሮችን ማገዱን አስታውቋል። የፍርድ ቤቱ ዳኛ ደረሰ ስብሐት፣ ዶክተር አብርሃም ተህስተ፣ ዶክተር ደብረጽዮን ገብረ ሚካኤል፣ አምባሳደር አዲስ ዓለም ባሌማ እና ሜጀር ጀነራል ክንፈ ዳኘው ለሚገኙባቸው 13 አባላት ያካሄዱት ጉባኤ ህገ ወጥ ነው በማለት ከኢፈርት መሪነታቸው አግደዋል ተብሏል። የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን ከየካቲት 8 እስከ 9 2017 ዓ.ም ያካሄዱት ጉባኤ ተቀባይነት የለውም። በጉባኤው መሰረት አድርጎ ሰኔ 12 2017 ዓ.ም የጸደቀው የአዲሱ ባለአደራ ቦርድ ቃለ ጉባኤ ህገ ወጥ ነው ተብሏል። በሰበር ሰሚ ችሎት ህገ ወጥ ነው ከተባለው ጉባኤና ቃለ ጉባኤ የመነጨው የአመራር ስልጣን ተቀባይነት የለውም ሲል ማዕከላዊ ፍርድ ቤቱ እግዱ እንዲጸና አዟል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ያጸናው ማዕከላዊ ፍርድ ቤቱ ነባሩ የኢፈርት ካምፓኒ ባለአደራ ቦርድና አመራር ስራውን እንዲቀጥል ትዕዛዝ አስተላልፏል ተብሏል። በሌላ በኩል የትግራይ የንግድ ማህበረሰብ የዕዳ ስረዛ እንዲደረግለትና የንብረት ጨረታዎቹ እንዲታገዱ ጠይቋል። በሽሬ እንዳስላሴ የሚገኙ የንግድ ማህበረሰብ ተወካዮች የክልሉ ኢኮኖሚ ማገገም በሚታገልበት በዚህ ወቅት ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጋር ከመከሩ በኋላ የዕዳ ስረዛ
ምዘዛንና የንብረት ጨረታዎችን መታገድን ጨምሮ አስቸኳይ እርምጃዎች እንዲወስዱ ጠይቀዋል ተብሏል። በምክክሩ ወቅት ነጋዴዎች እየጨመረ በመጣው የባንክ ዕዳና ንብረታቸውን የማጣት እድል ምክንያት ከፍተኛ ስጋት እንዳለባቸው ገልጸዋል። አብዛኞቹ ነጋዴዎች ባንኮች የተጠራቀመውን ብድር ለማስመለስ ንብረቶቻቸው በጨረታ እንዲሸጡ ጫና እያደረጉባቸው መሆኑን ያብራሩ ሲሆን ቁጥራቸው እየበዛ የመጣ የንግድ ተቋማትም የመፈራረስ አደጋ ተደቅኖባቸዋል ሲሉ አስጠንቅቀዋል። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ የሁኔታውን አሳሳቢነት በመረዳት ጊዜያዊ አስተዳደሩ ችግሩን ለመፍታት በትኩረት እየሰራ መሆኑን አጽንኦት ሰጥተው ተናግረዋል። ጀነራል ታደሰ የንግድ ማህበረሰቡ ለተጫነው ከፍተኛ የዕዳ ሸክም መፍትሄ እስኪገኝ ድረስ ውይይቱ እንደሚቀጥል ለተሳታፊዎች አብራርተዋል። አስተዳደሩ ጦርነቱና እሱን ተከትሎ የመጣው አለመረጋጋት በትግራይ የንግድ ዘርፍ ላይ ያሳደረውን ተጽዕኖ ይረዳል ያሉት ፕሬዝዳንቱ ተጨማሪ ኢኮኖሚያዊ ውድቀትን ለመከላከልም የተቀናጀ እርምጃ መውሰድ እንደሚያስፈልግ እናምናለን ሲሉ ተናግረዋል። የንግድ ተወካዮቹ የክልሉ ኢኮኖሚ እስኪረጋጋ ድረስ የዕዳ እፎይታ እርምጃዎች እንዲወሰዱ፣ እንደ ንብረት ጨረታ ያሉ አስገዳጅ እርምጃዎች እንዲታገዱና አስቸኳይ ጣልቃ ገብነቶች እንዲደረጉ መጠየቃቸው ተገልጿል። በመጨረሻም የገቢዎች ሚኒስቴር የታክስ ሕግ ተገዥነትን ተግባራዊ ለማድረግ የተዘጋጀውን የአሰራር ስርዓት በስራ ላይ እንዲውል ወሰነ። የገቢዎች ሚኒስቴር የኤክሳይዝ ታክስ ግዴታቸውን ባልተወጡ ድርጅቶች ላይ የማምረቻ ቦታን ለጊዜው ስለማሸግ፣ ፈቃድ ስለማገድና ስለመሰረዝ በተመለከተ የተዘጋጀውን የአሰራርና የአፈጻጸም ማንዋል ተግባራዊ እንዲሆን በመወሰን በአዲስ አበባና ከአዲስ አበባ ውጭ ለሚገኙ ቅርንጫፍ ጽህፈት ቤቶች መላኩን ቦርከና ከሚኒስቴሩ መመሪያ ተመልክቷል። የአሰራር ማንዋሉ ተግባራዊ እንዲደረግና ስራ ላይ እንዲውል የተወሰነው በጉዳዩ ላይ የገቢዎች ሚኒስቴር የህግ አገልግሎት ዳይሬክቶሬት አስተያየት ከሰጠበት በኋላ ነው ተብሏል። የሚኒስቴሩ የህግ አገልግሎት ዳይሬክቶሬት በሰጠው አስተያየት ማንዋሉ አዋጁን መሰረት ያደረገና በአዋጁ ላይ ከተቀመጠው መብትና ግዴታ ውጪ በአዲስ መልክ ያካተተው ስልጣንና ኃላፊነት የሌለ በመሆኑ ማንዋሉን በማጽደቅ ወደ ስራ መግባት የሚቻል መሆኑን እንገልጻለን ብሏል። ዳይሬክቶሬቱ ማንዋሉ ተግባራዊ እንዲሆን የወሰነው የተዘጋጀው ረቂቅ የአሰራር ስርዓት ማንዋል በኤክሳይዝ ታክስ አዋጅ ላይ የተቀመጡ ለሚኒስቴር መስሪያ ቤቱ የተሰጡ ዝርዝር ተግባራትን፣ ኃላፊነትን በተለይም ኤክሳይዝ ታክሱን በማያከብሩ አምራች ፋብሪካዎችን ለጊዜው የሚታገዱበትን ስነ ስርዓት የዘረጋ እንደሆነ ለቅርንጫፍ ጽህፈት ቤቶቹ በላከው መመሪያ አመላክቷል። በተጨማሪም ፈቃዳቸው ስለሚታገድበትና ስለሚሰረዝበት ሁኔታ ቀለል ባለመልኩ ለፈጻሚዎች እንዲረዱት ተደርጎ የተዘጋጀ በመሆኑና አዋጁን መሰረት ያደረገና በአዋጁ ላይ ከተቀመጠው መብትና ግዴታ ውጪ በአዲስ መልክ ያካተተው ስልጣንና ኃላፊነት የሌለ በመሆኑ ምክንያት መሆኑን በአስረጅነት ጠቅሷል። የገቢዎች ሚኒስቴር ታህሳስ 15 ቀን 2018 ዓ.ም በጻፈው መመሪያ የተዘጋጀው የአሰራር ማንዋል ተግባራዊ እንዲደረግና ስራ ላይ እንዲውል ያሳሰበ ሲሆን አምራች ፋብሪካዎችና የሚመለከታቸው የስራ ክፍሎች እንዲያውቁት ጥሪ አቅርቧል። የንግድ ድርጅት ለጊዜው ከሚታሸግበት ምክንያቶች አንዱ ታክስ ከፋይ በግብር ሕግ መሰረት የሚፈለግበትን ሰነድ ሳይዝ ሲቀር ወይም ታክሱን በመክፈያ ጊዜው ሳይከፍል ሲቀር ሲሆን የግብር ሕግ ማለት የኤክሳይዝ ታክስ አዋጁን የሚጨምር መሆኑን የገቢዎች ሚኒስቴር የሕግ ጉዳዮች ዳይሬክቶሬት በማብራሪያው ላይ ጠቅሷል። በእነዚህም መሰረት የኤክሳይዝ ታክስ አዋጁ ግዴታቸውን ባልተወጡ ድርጅቶች ላይ የማምረቻ ቦታን ለጊዜው ማሸግ፣ ፈቃድ ማገድና መሰረዝ ያሉ ውክልናዎችን ለገቢዎች ሚኒስቴር የሚሰጥ መሆኑን በመመሪያው ላይ አስቀምጧል። ውድ ቤተሰቦቻችን ለምሽቱ የመራረጥንላችሁ መረጃዎች እነዚህን ይመስሉ ነበር። አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።